ሰላም እንዲናችሁ በያላችሁ በጥሉ ነገር ሰላም ነው። አሸይና እንዲላችሁ ሞኝላችኋለሁ። በሙሉ ዓለም ለምትገኙ እስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። በዓሉ በያላችሁበት ከቤተሰቦቻችሁ ከወዳጆቻችሁ ጋር የሰላም የፍቅር የአንድነት ያድርግላችሁ። በእውነቱ ዘንድሮ በረመዳን ጾም ወዳጆቼ በጣም በቅርብ ማቃችሁ ወዳጆቼ ለድሆች የደረሳችሁ የታመሙ የጠይቃችሁ ብዙ በጎ ነገር ያደረጋችሁ አላችሁ። ስማችንን ያልጠቅስም እንታወቃለን። በሙሉ ለእናንተ ፈጣሪ ጮምሮ ጮማምሮ ይስጣችሁ። አሁንም ደግነታችሁ አይቋረጥ። አሁንም ድሆችን መርዳት የታመሙትን መጠየቃችን አትተው። በእውነቱ ለቅንነታችሁ እግዚአብሔር በጎ ነገር ይሰጣችኋል ብዬ ተስፋ አደርጋለሁ። በዚህም በጣም ደስተኛ ነኝ። ረመዳን ከወጣ በኋላም ደግሞ በጎ ነገር ሀይሮ ነገር ማድረግን አታቋርጡ። በእውነቱ እንደማታቋርጠን ተስፋ አደርጋለሁ። ደግሜ በሞላ ዓለም ለምትገኙ እስልምና እምነት ተከታዮች በሙሉ እንኳን ለ1446ኛ የኢድ አልፈጥር በዓል በሰላም አደረሳችሁ ለማለት እወዳለሁ። ዛሬ ወደ ሚዛናችን ይዘን መጣን። እንግዲህ ከዝንጀሮ ቆንጆ ምን ይሞራርጥ ነው። እንግዲህ እንደምታውቁት ሞጣ ቀራኒዮ ሰጎኑን የገባበትን ቅሌት ተከትሎ እንግዲህ ዮኒ ማኛ በከፍተኛ ሁኔታ እያሸረጎደ ይገኛል። ዮኒ ማኛ አይዞ ወንድሜ ምንም ማለት አይደለም ይሄ አማራ ህዝብ ብሎ ጭራሽን አማራ ነው የሰደው። ይጎርማል። ለምን እኛ ምን አደረገው? ህዝቡ እኮ አልሾረሙ። ምንድነው? ምን አደረገው? ህዝቡ ምን አድርጎ ነው መተለ ያጠፋለው? ራስ ሞጣ ቀራኒዮ ነው። ዮኒ ማኛ ምንድነው? ያይጥ ምስክር ድንቢጥ አለው። አንተ ምን ቤት ነህ? አንተ ምን ቤት ነህ? ህብረተሰቡ ስኮርልኝ አላለ። ህብረተሰቡ በየወዳ ተጋደሙልኝ አላለ። ምን ነው እናት እና ለነዚህ ሁለት አክሮባቲስቶች በኢትዮጵያ ፖለቲካ በሰው ዶም የሰከሩ አክሮባቲስቶች ሰሞኑን እንግዲህ ከዚህ በፊት ጸበኛ እንደሆነ ታውቃላችሁ። ነገር ግን ዓላማቸው አንድ ስለሆነ በመስመር ይገናኛል። የሁለቱ ዓላማ በሰው ዶም ላይ ገንዘብ መስራት። ገንዘቡ ከየትም ይገኝ ከየትም በተለይ በአማራ ህዝብ ዶም ላይ ተረማምደው እነሱ የተሻለ ቤት፣ የተሻለ መኪና፣ የተሻለ ኑሮ ለመኖር የሚያስቡ ዶም ሞጣጮች ናቸው። እና ሰሞኑን ዮኒ ማኛ ለሞጣ ቀራኒዮ ጥብቅና ደግሞ እኮ የሚጎርማቸው በወር 20 ቀን ከተጣለ 2 ቀን እንኳን አይስማሙም። ይጎርማቸው 28 ቀን የሚባሉ 2 ቀን የሚስማሙ ሰዎች ሰሞኑን አንድ ለአንዱ ጠበቃ ቆሞ የኒዬ ሞጥዬ ምናምን ሲሉ ሞጥማጥዬ ጎርማቻለ ከወገነች ይጎርማቻለ። እና ባይሆን ለዘመድኩን በቀለ ሰርጉና ሞላሹናል። ሁላችሁም ግን አንድ ናቸው። ይጎርማቻል። ምንም ያው ከዝንጀሮ ቆንጆ ምን ይመራርጥ ነው? ባይሆን ከዚህ በፊት ሁል ጊዜ እንዳልካቸው የኢትዮጵያን የፖለቲካ ወይም ደግሞ የብሔር ፖለቲካ ባውንደሪ የሰበረ ብቸኛው ሙላሰኛ ዘመድኩን በቀለ ብቻ ነው። ብቸኛው ዶክተሮችም ፕሮፌሰሮችም ያልሞከሩት ከብሔሩ ወጥቶ በሌላ ብሔር ፖለቲካ ላይ ይህን ያህል ተጽዕኖ መፍጠር የቻለ ሚስጥር መካፈል መስማትና ያንን ማካፈል የቻለ ብቸኛ ኢትዮጵያዊ ዘመድኩን በቀለ ነው። በዚህ ለኔ ጂኒየስ ነው። ግን ቢሆንም አብሻ አለበት። ዘመድኩን አብሻ አለበት። አውቋበድ ነው ወይም ደግሞ ጮለል ነው እና በዚያ አደንቋል። ዘመድኩንን የሚያክል የለም ኢትዮጵያ ውስጥ ባለ በአክቲቪዝም በሉት በፖለቲካዚም በሉት በሞኒዝም በሉት ዘመድኩን የማይቻል ነው። ታውቃላችሁ ኢትዮጵያ ውስጥ አንድ እግርን ሲሆን አንድ እግርን ገነት የማድረግ ያክል ነው። በሁለት ብሔር ውስጥ ሁለት ተጽዕኖ መፍጠር አይቻልም። ዘመድኩን ግን ከብሔሩ ወጥቶ በአማራ ፖለቲካ ላይ ተጽዕኖ መፍጠር የቻለ ይህን እነ መራራ ጉዲና እነ ፕሮፌሰር ብርሃኑ ሌሎች እነ ልደት ማንም ኢትዮጵያ ውስጥ አልሞከረም። ዘመድኩን ግን በዚህ ተሳክቶለታል። የሆነ ሆኖ ግን ችግሩ ምንድነው? አብሻም ነው ወይም ደግሞ አውቋበድ ነው። ስለዚህ ወሆፍ ያደርገዋል። ወሆፍ ያደረገው ጊዜ ሰማይ ምድሩም የማይበቃው እኔ ነኝ ያለ እብድ ነው ዘመድኩን በቀለ። በዚህ ምክንያት ምንም ታጥቦ ጭቃ ነው። አንድ ሁለተኛ ኦርቶዶክስን የሱ የጥላቻ ምሽግ መደበቂያ ጎርማቻል። በስመ አብ ብሎ የሚሳደብ ደግሞ ብቸኛ ኢትዮጵያዊ ፖለቲከኛ ደግሞ እሱ ነው። ቁረጠው፣ ጉደለው፣ ቁረጠው፣ ፍለጠው ይላል። በስመ አብ ብሎ ጀምሮ እኮ ነው። እና እንደዚህ ያለ አብሾ ትንሽ አስፈሪ ነው። እና ዘመድኩን እንግዲህ ማን ነው ሞጣ ቀራኒዮ እንደምታይ ሰሞኑን እብድ ሆናል። በተለይ ዳኛው አለ የሚባል ሰው በጣም ጥንቃቄ አድርጉ። ማለትም እሱን ተከትሎ መልስ መስጠቱ ራሱ ሌላ ቀውስ ያለው ይመስለኛል። ዝም ማለቱ የተሻለ ይመስለኛል። እነ ወርቃይተነውም እዚህ ነገር ላይ መልስ መስጠት ማለት በጣም አደገኛ ነው። ሰውየው አብዷል። ጨርቁን ጥላል። አንተ በስመ አብ የሚናገረው ጸያፍ ቃል ከአፉ ይዞግነናቻል። እና ከዝንጀሮ ቆንጆ ምን ይመራርጥ ይበዛል። በአማራ ፖለቲካ ውስጥ አፉን የማይከፍት ልቅ የለም።
አብዛኛው ስርዓት የሌለው ነው። ዘመድኩን በቀለ በለው፣ ሞጣ ቀራኒዮ በለው፣ ዮኒ ማኛ በለው፣ እነ ቤታየው በላቸው። በቃ እዚህ ውስጥ በአማራ ፖለቲካ ውስጥ አሁን የማይከፍት የለም እና በእርግጥ በዚህ በአማራ ፖለቲካ ውስጥ እጅግ ከፍተኛ ብስለት ያላቸው በመላ ዓለም በእውቀታቸው የተመሰገኑ የተደነቁ በአሜሪካ ምድር ላይ ከፍተኛ ቦታ ይዘው የሚሰሩ ትልልቅ ምሁሮች አሉ። ከሞላ ጎደል ዝምታን የመረጡበት መንገድ አልወደድኩትም፣ አልተቀበልኩትም። ግን አሁንም ደግሞ በጎ ተጽዕናቸውን ለማሳረፍ የሚችሉ እያሳረፉም ያሉ በጣም ብዙ ምሁሮች አሉ። ነገር ግን እነዚህ ጋጠወጦች ህዝቡን አይወክሉም። አሁንም ደግሜ የምለው አማራ ህዝብ በእነዚህ ሱድ አደግ ዋልጌዎች የሚወከል አይደለም እና አሁን የኔ ማኛ የፈለገው ቢል የፈለገ በፍጹም ማኛ ነው ሞጋኛ ነው ብዬ ነው ሞጋኛ ነው እንግዲህ አፌ ላይ እየሞጣብኝ ነው እና ከዝንጀሮ ቆንጆ ምን ይመራርጥ ናቸው። አሁን እነዚህ በእውነቱ ነው የምላቸው አይወክሉም። እኔ አስተሳሰብ ስብአናቸው ከየት እንደመጣ ራሱ አላውቀውም እና የኔ ማኛ ነግበኔ ብለው መሰለኝ። ያው እንግዲህ ሁሉም ስራውን ያውቃል አይደል? ከመጋረጃ በስተጀርባ ነግበኔ በሚል በኔነት ስሜት ለሞጣ ቀራኒ ተቆርቆራ እኔን ማንም አይችለኝም ሲጀመር ጀፋነኑ ልቆላቀላለ እያለ ነው። ዋ ከየት ሞተ ልቦ አሜሪካ ላይ ሆኖ እንትን እንደሞትለው መሰለ እንደሞት ዶነፋ መሰለ እንዴ? መሬት ላይ ያለው ነገር እኮ ቀላል ገዳ አይደለም። ኢትዮጵያ መጥቼ ተፋልሜ በዚህ በኩል ውለቀን አታድርም። የነጌታ አሁን ዞክተ ባለውበት የሰጠን እየወላ ፈረንጅ የሰጠን እየወላ ቁጭ በል። ሚስት በፈታ ሰዋት ሞተ ሚስት ነው ማጎባው ገዳይች። እናንተ አሜሪካ ሆናችሁ ህዝቡን የምታጎዳድሉት ያይ አልበቃም፣ ህዝቡ የምታጨፋጭፉት አልበቃም። እንደገና እሞጣለሁ አዲስ አበባ እሞጣለሁ። ከየት መጥተው? በእርግጥ መንግስት ዙም ሊላችሁ ይችላል። ለምን እነ የኒማኛ እነ ዳልቻ እንደፈለጉ ዘንጦበት የሚሄዱ ከተማ ስለሆነ አንተም ብትመጣ ማንም ላይ ከለክልል ይችል ይሆናል። በእርግጥ ህዝቡን ስታጨፋጭፉ ስታጠላሉ መርዛችን ስትተፉ ኮርማቸው አዲስ አበባ እንደፈለጋቸው ናቸው። የፈለገ አንዳንዶቻቸውማ ለመጥራት የሚከብድ ተቋማት ጋር ሁሉ ስትገባ ይቻል እና ይሄ በጣም ሰቅጣጭ ነው። ስለዚህ ሞጣ ቀራኒ ነገ ኢትዮጵያ አይመጣም ዘንድሮ ኢትዮጵያ አይመጣም ብሎ ማሰብ ራስን ችሎ እብደት ነው። ግን ልታደርገው ትችላለህ። ምንም ችግር የለባቸውም። አቋማችን በየቀኑ ትቀያየራላቸው። በሰው ደም የምትኖሩ ሰዎች ስለሆናቸው የሀሳብ ልዩነት ይኖራቸዋል ብዬ አላስብም። የሀሳብ ልዩነት የሚኖራቸው አይመስሉም። የሆነ ሆነው ከመጣቸው የምናየው ጉዳይ ነው የሚሆነው። ስለዚህ ሞጣ ቀራኒ ሽንጥን ጎትረ የምትሟገቱለት አይደለም። ዘመድኩን በቆሎ ደግመ ለአንተ ሰርጉና ምላሽ ነው የሆነለ። አንተም ነገ ያለበት ጉዳይ የሚወጣ ይሆናል። በእርግጥ ትንሽ ቤተ ክህነት አካባቢ የቆየ ሰው እንዲህ አይነት ነገሮች በጣም ይጠነቀቃል፣ ያውቃል። ምክንያቱም እንዲህ አይነት ነገሮችን በብስለት ነው የሚያዩት። ቀላሎች አይደሉም። በቀላለ በእንዲህ አይነት ነገር ላይ ለማግኘት ያስቸግራል። ለምን ከኖሩበት ህይወት አንጻር ጥንቃቄ ያለው ህይወት ይኖራል። የሆነ ሆኖ ዘመድኩን በቀለ ኢትዮጵያ ኦርቶዶክስ ቤተክርስቲያንን የሚወክል ቅንጣት ታክል ማንነትም ስብዕናም የለህም። ደግነቱ ዘመድኩን እንደምታውቁት ኔትወርኩ እስከ ቤተ ክህነት ድረስ ነው። ኔትወርኩ እስከ ቤተ መንግስት ድረስ ነው። በጣም የሚጎርም ነገር ነው። ኔትወርኩ እስከ ታጣቂዎች ድረስ የሚደርስ ሰው ነበር። ግን እንዳልኳቸው ሀበሻም ሰው መልሰው በሽታው በሰከንድና በደቂቃቸው ስለሚመጣ ያጎረሽበታል እና አሁን ሰው ነው ስትሉት አሁን አፈር ነው ስትል አሁን ሰው ነው የሚሆነው እና ለያዥ ለጎናሽ በጣም አስቸጋሪዎች ናቸው። እንደዚህ ያሉ ጤናቸው በከፊል የተጓደለ ከዝንጀሮ ቆንጆ ምን ይመራረጠ ሁላችሁም ገለል የምትሉበት ኖሮ እኔ የዓመት ቆለባችን በሰጣቻ ለዘመድኩንም ለሞጣ ቀራኒም ለኔ ማኛም የዓመት ቆለባችን ከቻልክ እኔ ካልቻልኩ ደግሞ ቤተሰቦችን አስተባብሬ በመላ ዓለም ያሉ ቤተሰቦችን አስተባብሬ የዓመት ቆለባችን ብሸፈንላችሁና ቤታችሁ አርፋችሁ ብትቆመጡ ደስ ይለኛል። እኔ አለው አንዳንድ ፎደሮች 10 ኩንታል በቆሎ የሚያስገቡ አለው 10 ኩንታል በስንዴ የሚችልልኝ ይኖራል። ሁላችን ቤትቻችሁ ቢችላችሁና አፋችን ዙቅጥ ብታደርጉ ደስ ይለኛል። ግን ይሄ ደግሞ አይችልም። አንዳንድ ሰው ሆቢው ነው ዞለፋ ህዝብን ማንጓጠጥ ማዋረድና ሞስዶ ሆቢ የሆነ ሰው ስላለ ከዚህ ድርጊታችሁ እንደማትቆጠቡ እናውቃለን። ነገር ግን የተሻላችሁ መስላችሁ ለመገኘት የምትሞክሩት ትክክል አይደለም። በአንደኛው ውርደት ውስጥ አንደኛው ራሱን ለመካስ
ማዕከላዊ ሆኖ ለመገኘት በጣም ጨዋ መስላችን ለመገኘት አይሆንም። ሁላችሁም ጋጠወጦች ናችሁ። ከኢትዮጵያ ህዝብ ትከሻ ላይ ብሎም ከአማራ ህዝብ ላይ እንድትወርዱ ቦቶትና ጠይቃቻል። የኔ ሀሳብ ነው። ሲሞቻችን ላይ ካርገው ፒስ